ቀለበት እንድታረግልኝ ፈልጋለሁ። እምርሾ አዎ ከመቼ ጀምሮ ነው ቀለበት እምነት መሆን የጀመረው? ልቤ እየተመለሰልክ ለኔም ደግሞ የሆነ ነገር መታሰብ አለበት። ጭንቅላትህ ላይ ስለኔ የሆነ ነገር ማሰብ ይኖርብሃል አይደል? አብርሽ እንደምወድህ እንደማፈቅርህ ታውቃለህ። ስለዚህ እኔ ደግሞ ላንተ ይገባል ወይም ደግሞ ላንተ ይሆናል ብዬ የማስበውን ነገር ነው ዛሬ ይሄን ሀሳብ የመጣልኝ። ምክንያቱም ይሄን ነገር ስታደርግ ለወደፊቱም ቢሆን በአንተ በኩል የሚመጣው ነገር ሙሉ ተቀብዬ ምንም ይምጣ በአንተ በኩል የሚመጣው ነገር ሙሉ ተቀብዬ ውድ ባለቤትህ ነው ልሆን የምፈልገው። ታዛዥክ ገባክ? ሀሳብክን መረዳት የምፈልግ ብዙ ነገር ነው ካንተ ጋር ማሰባው አብርሽ። ነገ የኔና አንተ ሰላማዊታ ድጋሚ ተመልሳ የምትመጣ አይነት ስሜት ስለተሰማኝ ነው ይሄን ቀለበት አድርግልኝ ያልኩክ። ከዚህ በፊት ፍላጎት ሳይኖረኝ ቀርቶ ሳይሆን ወደዚህ ውሳኔ እንድደርስ ያደረገኝ ያ ነው አብርሽ። ይሄን በመጀመሪያ ደረጃ አንድ ነገር ልንገርሽ፣ ቀለበት እምነት ሊሆን አይችልም። የሰው ልጅ እኔ ከዛም በፊት ከብዙ ሰው ጋር ያጣላኝ የነበረ ነገር ምን እንደሆነ ያቀለህ መተማመን የሚባለው ነገር ነውና የሰው ልጅ ማመንና ለህሊናው መተው በራሱ አንድ ትልቅ ነገር ነውና አሁን ይሄንን ነገር አድርግ ስላልሽኝ እኔ አላደርገውም። እውነቱን ተነግርሽ ማለት ነው። እምነት ልብ ነው፣ እምነት ጭንቅላት ነው፣ እምነት ህሊና ነው። እሺ ይሄ የሚገዛ ነገር ነው፣ ተራ ነገር ነው። ቀለበት የልብ መተሳሰር ደግሞ ከምንም ነገር ይበልጣል። ስለዚህ እኔን አንቺ ከፈለግሽኝ በልብሽ እኔን ለማሰር ሞክሪ እንጂ በቀለበት እኔን ለማሰር እኔን ለመያዝ እንዳትሞክሪ። አብርሃም ነገ ላይ ጥሩኝ ይሄዳልና ዛሬ ላይ ቀለበት እንዲያደርግልኝ እፈልጋለሁ ብለሽ ውስጥሽን እንዳታሳምኚው። አንቺ እኔን ማሰር ከፈለግሽ በልብሽ ነው ማሰር ያለብሽ እንጂ የተፈራው ደረሰ። አብርሽ ቀለበት ታደርግልኛለህ ሆይ ሄርሜላ ስትለው እንግዲህ ምሽቱን አብርሃም ምላሹን ሰጥቷል ማለት ነው። ሄርሜላ ዋናው የሰው ልጅ ልብ ነው እንጂ በቀለበት አይደለም እኔን የምታምኒኝ፣ እኔ ላንቺ ትልቅ ቦታ አለኝ ምንም ቢሆን እያላት ነው። ስለዚህ አብርሽ ራሴን ላሳምን፣ ብዙ ሰዎች በቀለበት የተነሳ እዚህ ደረጃ ስለደረስኩኝ ቀለበት ነው ችግር ያመጣብኝ። ስለዚህ እኔን ስትወጂ ከነ ማንነቴ ሲል ሄርሜላ ደግሞ ቀለበቱን ብታስርልኝ ብላ ስትጠይቀው የአብርሃም ምላሽ ግን ቀለበቱን እንደማያደርግላት ነው። ዋናው ከልባችን እንተማመን እንተሳሰብ ብሏታል ማለት ነው። ቤተሰብ ቪዲዮን እንደምሰሙት አዎ ተሳሰቡ። በዚህ አጋጣሚ ወረቀቱን ፈርሜላታለሁኝ አብርሃም ለሩታ ፈርሜ ነው እንግዲህ የፈተዋት ምናምን ሲላይተናል። ፊርማውንም አላየንም እኛ ፊርማ ካላየን አናምንም ማለት ነው። አብርሃም እንግዲህ ይሄ ምላሽ በጣም ደስ ይላል። ብዙ ነገሮች ማሰብ አለብህ፣ ልጅ አለ ምን አለ። ሄርሜላ ግን ችኩል ሲሉት የቸኮለ ሰው ጥሩ አይደለም። ቀስ በይ ተረጋጊ። ከዛ በኋላ ቀለበት ያደርግልሻል ወይ ቀለበት ለሁለት ሴት ቀለበት ያድርግ አብርሃም። እንደው አብርሃም መከራ ብዝት ትኩን ያለው እንደ እውነቴን ነው የምልህ። እና ቤተሰብ ቀለበት የሚባለውን ነገር ሄርሜላ በእጇ ልታስገባ ስላሰበች ቶሎ ብላ ቀለበት አያችሁ። በጣም ብልጥ እኮ ናት። በጣም ብልጥነቷን ያወቅኩትኝ ቀለበት አስቀድማ መናገሯ። ቀለበት እሰርልኝ እኔ በቀለበት ነው የማምንህ ማለቷ በጣም ገራሚ ነው ማለት ነው። ቤተሰብዬ እንግዲህ ቀለበት ላይ ደርሰናል። ነገ ደግሞ ራሷ ቀለበቱን ገዝታ ተንበርክካ ሄርሜላ ቀለበት ልሰርልህ እንደምትለው ባለሙሉ ተስፋ ነን። በጣም ነው የሚገርመው ግን